ማንቸስተር ዩናይትድ እና ማይክል ካሪክ አሁንም ጨዋታዎችን ያሸነፉ መጓዛቸውን ቀጥለዋል። በኦልድ ትራፎርድ ቶተንሃም ስፐርስን ያስተናገደው ማንቸስተር ዩናይትድ ፍጹም በጨዋታ ብልጫ የዛሬውን መርሃ ግብር ማሸነፍ የቻለበትን ምሽት አስመልክቷል። 2-0 በሆነ ውጤት ይህንንም ተከትሎ ማንቸስተር ዩናይትድ በእንግሊዝ ፕሪሚየር ሊግ አራተኛ ደረጃ ላይ መቀመጥ ሲችል 44 ነጥቦችን ሰብስበዋል። ካለፉት 25 የእንግሊዝ ፕሪሚየር ሊግ መርሃ ግብሮች 12ቱን አሸንፏል። 8ቱን ባቻ ወጥቶ 5 ጨዋታዎችን ብቻ ሽንፈትን አስተናግዶ 46 ጎል አስቆጥሮ 36 ግቦች ተቆጥረውበት ንጹህ 10 ግቦችና 44 ነጥቦችን ሰብስቦ ዩናይትድ ባሳለፍነው የውድድር ዓመት በአጠቃላይ በ38 ሳምንታት ከሰበሰበው 42 ነጥብ በሁለት ከፍ ብሎ ገና 13 ጨዋታዎች እየቀሩት አራተኛ ደረጃ መቀመጥ እንዲችል አስችሎታል። ይሄም ማለት ከአስቶን ቪላ በ3 ነጥብ ከማንቸስተር ሲቲ ጋር በ3 ነጥብ ሲቲ ቀሪ ጨዋታ ያለው ማለት ነው ከአርሰናል ጋርም በተመሳሳይ የአርሰናል የጨዋታ ማሸነፍ እስካልታወቀ ድረስ በተመሳሳይ በ7 ነጥቦች ብቻ ዝቅ ብሎ በ13 ነጥቦች በ10 ነጥቦች ዝቅ ብሎ ማንቸስተር ዩናይትድ እንዲቀመጥ አስችሎታል። በዚህ ጨዋታ ላይ ብሩኖ ፈርናንዴዝ ሌላ አዲስ ታሪክ መስራት የቻለበትንም ጭምር አጋጣሚ ፈጥሯል። በዩናይትድ 104ኛውን ጎል ሲያስቆጥር 314ኛ አጠቃላይ ጨዋታ አከናውኖ 96 ለግብ የሚሆኑ ኳሶችን አመቻችቶ ማቀበል በመቻል በአጠቃላይ በ314 ጨዋታዎች 200 ጎሎቹ ላይ መድረስ የቻለ ተጫዋች ሆኗል በግቦች ተሳትፎ። በዚህ ጨዋታ ላይ ዩናይትድ እኔ 2-0 ብቻ የሚል የግራፍ ስታቲስቲክስ ከሆነ ምናልባትም ጨዋታውን ያልተከታተሉ የእግር ኳስ ቤተሰቦች ፍጹም የሚሸወዱበት ጨዋታ ይመስለኛል። ዩናይትድ በሁሉም ረገድ ብዙ ሙከራዎችን ካከናወነባቸው እንግሊዝ ፕሪሚየር ሊግ ጨዋታዎች መካከል አንዱ ነበር። 65% ኳስ ቁጥጥር ነበረው። ዩናይትድ ሞር ክሊኒካል ነበር። 1.79 ኤክስጂዎች ነበሩት። 23 ሙከራዎችን አድርጓል። ከነዛ ውስጥ 10 ኢላማቸውን የጠበቁ ነበሩ። 3 ቢግ ቻንሶችን ክሬት አድርጓል። 2 ቢግ ቻንሶችን ደግሞ ሚስ አድርጓል። ስለዚህ ጎል መቆጠር ነበረባቸው በዚህ ጨዋታ ላይ። ዩናይትድ 7 የማዕዘን ምቶችን በዚህ ጨዋታ ላይ ሲያገኝ በቶተንሃም በኩል አንድም የማዕዘን ምት ማግኘት ያልቻለበት ምሽት ነበር። ዩናይትድ 23 ሙከራዎችን ሲያደርግ ቶተንሃም 7 ነበር ያደረገው። ዩናይትድ 10 ኢላማቸውን የጠበቁ ሙከራዎችን ሲያከናውን ቶተንሃም 1 ኢላማውን የጠበቀ ሙከራ ብቻ ነበር በጨዋታው ላይ ያከናወነው። የጨዋታውን ኦቨርኦል ግን የቀየረው ስሜት 36ኛው ደቂቃ ላይ 37ኛው ደቂቃ ላይ የክሪስቲያን ሮሜሮ ቀይ ካርድ ቶተንሃምን ዋጋ አስከፍሎታል። በጣም ዋጋ አስከፍሎታል። እንደውም ከጨዋታው መጠናቀቅ በኋላ የቶተንሃም ግብ ጠባቂ ጣሊያናዊ ቪካሪዮ በእንዲህ አይነት ትላልቅ ቡድኖችን ስትገጥሙ በእንዲህ በጣም ግዙፍ በሆነ ስቴዲየም ላይ የቡድን አጋሮች ባሳዩት የሜዳ ላይ ብቃት ኮርቻለው። የጨዋታው ማን ኦፍ ዘ ማች ሊባል የሚገባው ግብ ጠባቂ ነበር ዛሬ ቪካሪዮ። ፍጹም አስደናቂ የሚባሉ ያለቀላቸው ኳሶችንም ጭምር በማዳን ዛሬ ተመለከትነው ግብ ጠባቂ ነበር። 8 ኳሶችን ሴቭ አድርጓል ዛሬ። ቢያንስ እሱ ካዳናቸው ጎሎች ውስጥ የሜዳ ላይ ቆይታዎች ውስጥ በ1.86ቶቹ የሚጠጉት ጎል የመሆን እድል ነበራቸው። ግን ያስተናገደው ጎል 2 ብቻ ነው በ90 ደቂቃዎች ውስጥ በነበረው ቆይታ እና በጨዋታው ላይ ብዙ ድብደባዎች ሲደርሱበት የነበረ ግብ ጠባቂ ነበር በቶተንሃም ስፐርስ በኩል። ዩናይትድ እንደተለመደው ተከታታይ አራተኛ ጨዋታውን በማይክል ካሪክ ስር ሲያሸንፍ ካሪክ እስካሁን ድረስ በማንቸስተር ዩናይትድ አሰልጣኝነት ቆይታ ካደረጋቸው ጨዋታዎች አንድም ሽንፈት ያላስተናገደበትን ስታቲስቲክስ 100% እንዲጓዝ አስችሎታል። የተለመደውን ስታርቲንግ ላይንአፕ ይዞ ገብቷል። በተከላካይነት ሁለቱን ሴንተር ባኮች ሃሪ ማጓየር እና ሊዛንድሮ ማርቲኔዝን፣ ሉክ ሾን እና ዲጎ ዳሎትን፣ ካዝሜሮን እና ኮቢ ሜኑን አማካዮች አድርጓል። ዳሎት አሲስት አድርጓል። ኮቢ ሜኑ አሲስት አድርጓል በጨዋታው ላይ። ብሩኖ ፈርናንዴዝ እና ደግሞ ብሪያን ኤምቤሞ ጎሎችን ያስቆጠሩ ተጫዋቾች ናቸው። ማቲያስ ኩኛና አማድም በተመሳሳይ ሁለት የመስመር አጥቂዎች ሆነው በጨዋታው ላይ ጀምረዋል። ዩናይትድ ቢያንስ ለዚህ ጨዋታ ላይ የካዝሜሮ በጣም ማራኪ የሚባል ከሳጥን ውጭ የሞከረው ሙከራ ጎል መሆን ነበረበት። የዲጎ ዳሎት ከሳጥን ውጭ የሞከረው ሙከራ ጎል መሆን ነበረበት። የማቲያስ ኩኛ ከሳጥን ውጭ የሞከራቸው ሙከራዎች ነበሩ። ብሪያን በጣም ያለቀላቸው የሚባሉ ገና ጨዋታው በጀመረበት 1 ደቂቃ ሳይሞላ ከሞከረው ሙከራ ጀምሮ ዩናይትድ አስፈሪነት ነበረው። ለምሳሌ ኦፕታ ሱፐር ኮምፒውተር እስካሁን ድረስ በማይክል ካሪክ ስር የሰጣቸውን ፕሪዲክሽን ሁሉ
በተቃራኒ ሆኖ የጀመረበት ነበር። ዛሬ 50% ጨዋታው ማንቸስተር ዩናይትድ የማሸነፍ ቅድመ ግምት ሰጥቶ ነበር ወደዚህኛው መርሃ ግብር የመጣው እና ደግሞ ቶተንሃምን ያሸንፋል ብሎ የሰጠው ቅድመ ግምት 25% ብቻ ነበር። ካለፉት ጨዋታዎች አንፃር ከተመለከታችሁት በጣም ጥቂት የሚባል ነበር ለቶተንሃም በዚህ ጨዋታ ላይ መስጠት የቻለው። ዩናይትድ 44 ነጥቦች ላይ ሲደርስ ምናልባት ካለፉት ዓመታት ካሳለፍነው ውድድር ዓመት በተሻለ መልኩም ጭምር እንዲጓዝ ያስቻለ ቅጽበትን ያስተዋልንበት ነበር እና ብሪሊ ወደ ፎርሙ እየመጣ የሚገኝ ህልሞቹ ሁሉ እውን የሚሆኑበት የሚባለው ቲያትር ኦፍ ድሪምስ በትክክል እየተመለከትንባቸው ያለፉትን ጨዋታዎች እየተመለከትን እንገኛለን። ኡናይ ኤምሬን፣ ቶማስ ቱዌልን፣ ሚኬል አርቴታን፣ ፔፕ ጓርዲዮላን፣ ሚኬል አርቴታን፣ ማርኮ ሲልቫን፣ ቶማስ ፍራንክን አሸንፏል። ይሄኛው ማይክል ካሪክ በማን በዚህኛው በጣም ጥሩ አይደለም ተብሎ በሚነሳው የማንቸስተር ዩናይትድ ቆይታ ውስጥ ብሪያን ከትላልቅ ቡድኖች ጋር እያደረጋቸው በሚገኙ ጨዋታዎች ላይ የሚያስቆጠራቸው ጎሎች ማች ዊነር፣ ቡድኑን ወደ አቻ ውጤት ማምጣት የሚችል ጨዋታዎችን ማሸነፊያ ጎሎች የሚያስቆጠር ቡድኑን ወደ ቀዳሚ መምራት እንዲችል የሚያስችሉ ጎሎችን እያስቆጠረ ነው። ዘንድሮ 10 ጎሎች ላይ ተሳትፎ ማድረግ ችሏል። በ9 ጎሎችን አስቆጥሮ አንድ ለግብ የሚሆን ኳስ አመቻችቶ ማቀበል የቻለ ተጫዋች ነው። ፕላስ ደግሞ ባለፉት ጨዋታዎች ከሲቲ ጋር ጎል አስቆጥሯል፣ ከአርሰናል ጋር ጎል አስቆጥሯል፣ ከፉልሃም ጋር ነበር ጎል ማስቆጠር ያልቻለው። ዛሬም ከቶተንሃም ስፐርስ ጋር ጎል ያስቆጠረ ተጫዋች ሆኖ በፕሪሚየር ሊግ ውስጥ ሜዳ ላይ የተመለከትናቸው ከሚገኙ ተጫዋቾች መካከል አንዱ ነው። ይሄ ቁጥር በፍጹም በቀላሉ ልናየው የሚገባ አይደለም። እንዲያውም ለምሳሌ ከሊቨርፑል ጋር በነበረው ጨዋታ የመጀመሪያ የመክፈቻ ጎል አስቆጠረ፣ ከሲቲ ጋር የመክፈቻ ጎል አስቆጠረ፣ ከአርሰናል ጋር የአቻ ውጤት ማድረግ የሚችለውን ጎል አስቆጠረ፣ ከቶተንሃም ጋር ቡድኑ መምራት የሚችልበትን ጎል አስቆጠረ። እነዚህ ስታቲስቲክሶች ምናልባት አንዳንድ 5-0 6-0 በምታሸንፉባቸው ጨዋታዎች ላይ የሚቆጠሩ ጎሎች በትርጉም ደረጃ ጎሎቹ ትርጉም ቢኖራቸውም ግን ደግሞ የዚህን ያህል አስፈላጊ ላይሆኑ ይችላሉ። ለምሳሌ አንድ ቡድን 7-0 እያሸነፈ አንድን ጨዋታ 7ኛ ጎል ብታስቆጠሩ ነቲንግ ነው፣ የጎል ማብዛቱን ሊያበዛላችሁ ይችላል እና ከቶተንሃም ጋር በነበረው ጨዋታ ብሪያን 53 ኳሶችን ነክቷል፣ 13 ኬሪዎች ነበሩት፣ አንድ ጎል አስቆጥሯል፣ 3 ሙከራዎችን አድርጓል። በመከላከሉ ቡድኑ በ5 አጋጣሚዎች አግዟል። በ6 በሚጠጉ የሳጥኑ ኳሶች በተጋጣሚ ሳጥን ውስጥ ወይም በቶተንሃም ስፐርስ ሳጥን ውስጥ ተገኝቶ ኳስ ሲነካ የተመለከተው ተጫዋች ነበር። ዩናይትድ ኦቨርኦል ከመከላከል ከአማካይ መከላከሉ ላይ እያንዳንዱ ዲፓርትመንት ላይ የተመለከታችሁት ከሆነ ሽግግሮቹ በጣም ፐርፌክት በሚባል ልክ እየተመለከተ ነው። አሁን የዩናይትድ መከላከል ሚኒንግ የሚሰጥ ነው አይደለ? ለምሳሌ ዛሬ በተመለከትነው ጨዋታ ላይ ዲዮጎ ዳሎት ጎል የሚል ኳስ አመቻችቶ አቀብሏል። በተመሳሳይ ከሱ ከፍ ብሎ በላይኛው ሜዳ ክፍል ላይ የሚገኘው አማድ ጎል አስቆጥሮ ነበር። በጨዋታው ላይ ተሽሯል በኦፍሳይድ ህግ ምክንያት። አማካዩን እየጀመሩ በሚገኙ ባለፉት 4 ጨዋታዎች ላይ ካዝሜሩ ባለፉት ጨዋታዎች ጎሎችን ሲያስቆጠር ነበር። የጨዋታዎችም ኮከብ ተብሎ ሲወጣ ነበር። ዛሬ በተመለከትነው ጨዋታ ኮቢ ሜኑ አሲስት አድርጓል። በ4 ተከታታይ ጨዋታዎች ላይ በቋሚነት የጀመረ ተጫዋች እንዲሆን ምክንያት ሆነዋል አሰልጣኝ ማይክል ካሪክ። ብሩኖ ፈርናንዴዝ ጎል አስቆጥሯል እያለ ነው። ብሪያንም ጎል አስቆጥሯል። የዩናይትድ ሴንተር ባኮች ከሃሪ ማጓየር እና ከሊዛንድሮ ማርቲኔስ ባለፉት ጨዋታዎች ላይ በፍጹም የሚነካ አለመሆኑን በጨዋታዎች ላይ በትክክል እየተመለከትን እንገኛለን። ለዚህ ማሳያው የአሰልጣኙ የሜዳ ላይ ብቃት በትክክል ልናደንቅላቸው በሚገባ መልኩ ጨዋታዎች ላይ ያየን እንገኛለን እና አንዳንዶቹ ቁጥሮች የሚያስደንቁ ናቸው አይደለ? አሰልጣኙም እያደረጉት የሚገኙ ለምሳሌ ሚኬል አርቴታን፣ ፔፕ ጓርዲዮላን፣ ኡናይ ኤምሬን፣ ማርኮ ሲልቫን አሸንፏል። ይሄኛው የማይክል ካሪክ የዩናይትድ አሰልጣኝ በጣም ትላልቅ የሚባሉ በእንግሊዝ ፕሪሚየር ሊግ የእንግሊዝ ፕሪሚየር ሊግን ያሸነፉ በእንግሊዝ ፕሪሚየር ሊግ አዳፕት ያደረጉ ለረጅም ጊዜ መቆየት የቻሉ እና ፕሪሚየር ሊግን ወደ አዲስ የሆነ ፎርም ማምጣት የቻሉ ሲቪያቸው በጣም አበጥ ያሉ አሰልጣኞች ናቸው። እነዚህ ሁሉ የምናነሳቸው ስሞች በጣም ቀላል የሚባሉ አይደሉም። በፕሪሚየር ሊግ ውስጥ ከነዚህ ሁሉ አሰልጣኞች ጋር ምናልባትም ገና የቋሚነት ቀጠር እንኳን ባልተፈጸመላችሁ ወቅት ላይ እንዲህ አይነት ፐርፎርማንሶችን እያሳዩ መጓዝ ለማይክል ካሪክ በጣም በሚደነቅ መልኩ የምር ለመናገር የቤት ስራዎቻቸውን በትክክል እንዴት እየሰሩ እንደሆነ እያስመለከቱን ይገኛሉ። በነገራችን ላይ ከዚህ ጋር ተያይዞ በዩናይትድ ቤት ውስጥ የማይክል ካሪክ ምክትል ወይም ረዳት አሰልጣኝ ከሆኑት መካከል አንደኛው ስቲቭ ሆላንድ ይሰኛሉ። እኚህ ሰው
በ2022 የኳታር ዓለም ዋንጫ ላይ የጋሬት ሳውዝጌት ረዳት አሰልጣኝ የነበሩ ናቸው። ከረዳቶቻቸው መካከል አንዱ የነበሩ ናቸው። በ2012 ቼልሲ የአውሮፓ ሻምፒዮንስ ሊግ ሲያሸንፍ፣ በ2013 ቼልሲ የዩሮፓ ሊግ አሸናፊ ሲሆንና የእንግሊዝ ፕሪሚየር ሊግን ሲያሸንፍ በጉሲዲንክ በጆዜ ሞሪኒሆ ከዛ በኋላ በአንቶኒ ኮንቴ ስሩላ እንዲሁም ደግሞ በዲማቴዎስ ስር መስራት የቻሉ ሰው ናቸው። ስቲቭ ሆላንድ 55 ዓመታቸው ላይ ይገኛሉ። በኦልትራፎርድ አሁን የማይክል ካሪክ ረዳት አሰልጣኝ ናቸው እና የጋሬት ሳውዝጌትም የቡድኑ የልምምዶችን እንዲሰሩ የሚያደርጉ ከዛ ባሻገር ደግሞ ጌም ፕላን የሚቀርጹ ናቸው። የጨዋታ ቡድኑ እንዴት ነው በሜዳ ውስጥ የሚጫወተው የሚለውንም እና ከኚህ ሰው ብዙ እየተጠቀመ የሚገኝ አንድ አሰልጣኝ ማን ነው ካላችሁ ማይክል ካሪክ ነው። እናም በዩናይትድ ቤት ውስጥ እርግጥ ነው ሌላ አሰልጣኝ የመምጣት እድሉ በጣም ጠባብ ነው። ዩናይትድ በዚህ ውድድር ዓመት አሁን እየተጓዘበት በሚገኘው ፎርም ላይ የቀጠለ ከጨረሰ እርግጥ ነው የሆኑ ሞመንቶች ላይ ዩናይትድ ሽንፈትን ያስተናግዳል። የአቻ ውጤቶች ይኖሩታል። ውጤቱ ከዚህም የከፋ ሊሆን የሚችልበት እድል አለ። አሁን ግን የሚያሳየው የቡድኑ መንፈስ በጣም ድንቅ ነው። በጣም ድንቅ ነው። ብሩኖ ፈርናንዴዝ ይህንን ሀሳብ ተጋርቷል ከቲኤንቲ ስፖርት ጋር በነበረው ቆይታ። ቡድኑ ምን አይነት ሜዳ ላይ ብዙ ጫናዎች እንዳሉበት፣ ለዩናይትድ የሚጫወቱ ተጫዋቾች እንዴት ለትልቅ ቡድን እየተጫወቱ እንደሆነ ያውቃሉ። ያንን ማድረግ እንዳለባቸውም ጭምር ደግሞ በደንብ የሚገነዘበው ይመስላሉ ተጫዋቾች በሜዳ ላይ። ቶማስ ፍራንክ ማንቸስተር ዩናይትድን በገጠሙባቸው አጋጣሚዎች ዩናይትድን ቻሌንጅ የሚያደርጉ አሰልጣኝ ነበሩ አይደለ? በብሬንፎርድ በነበራቸው ቆይታ ያንን እያየን ነበር እና ለዩናይትድ የዛሬው ምሽት በጣም 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 ፐርፌክት ከሚባሉት መካከል አንዱ ነበር። አሁን እኔ የትኛውን ተጫዋች ለምሳሌ ሊዛንድሮ ማርቲኔዝ በ90 ደቂቃ ውስጥ የነበረውን ቁጥር ልንገራቸው። አንዳንድ አማካዮች እንኳን የማይነኳቸው ኳሶች ቁጥር ነው ዛሬ እሱ ያስተናገደው። በ90 ደቂቃ ውስጥ 120 ኳስ ነክቷል። ከ120 ኳስ 103 ኳሶች ለቡድን አጋሮቹ ያቀበላቸው ኳሶቹ ስኬታማ ነበሩ። 21 ኳሶች በተጋጣሚ 1/3 ሜዳ ክፍል ላይ ነክቷል። 4 የአንድ ለአንድ ግንኙነቶችን አሸንፏል። 4 ኳሶች ክሊር አድርገዋል። ወይም ይሄ ማለት ቶተናም ኳስ ይዞ እነዛን ኳሶች በጫናዎች ውስጥ ሆኖ ተቋቁሞ ማሸነፍ የቻለበት አጋጣሚ ነበር። በ7 የሪከቨሪ ኳሶች ላይ ተሳትፎ አድርጓል። ዛሬ በተመለከትነው ጨዋታ ላይ ዩናይትድ ቀጣይ ከዌስትሃም ጋር የሚያደርገውን ጨዋታ በእንዲሁ ፎርም ላይ መቀጠል እድሉ በጣም ሰፊ ነው። በጣም ሰፊ የሚያደርግለት ቡድን መሆኑን እየተመለከትነው እንገኛለን እና አሁን ለምንድን ነው ሪሊ ዩናይትድ ወደ ትክክለኛው ፎርም ያልመጣው? ባሳለፍነው የውድድር ዓመት በአጠቃላይ በሲዝኑ ካስመዘገበው 42 ነጥብ ገና ካሁኑ 44 ነጥቦች ላይ መድረስ የቻለውን ዩናይትድን እየተመለከትን እንገኛለን። አንድ ግን ዩናይትድ ከዚህ ፕሮግራም በኋላ አንድ ማደርሻችሁ ፕሮግራም ይኖረኛል። እሱም ምንድነው የሚሆነው? ማንቸስተር ዩናይትድ ከቀጣይ እንግሊዝ ፕሪሚየር ሊግ ጨዋታ በኋላ ለ10 አካባቢ ቀናት ምንም አይነት ጨዋታ አያከናውንም። ያ ማለት ጌም ታይም ይፈልጋል። የወዳጅነት ጨዋታዎች ሊኖሩ እንደሚችሉ ኤክስፔክት ይደረጋል። በዩናይትድ በኩል እስካሁን ድረስ የተወሰነ ውሳኔ የለም። ይህንን ሞመንተም የሚያስቀጥልለት ቡድን ግን ይዞ እንዲቆይ ጨዋታዎችን ማከናወን የሚኖርበትን ዩናይትድ የማየት ግዴታ ውስጥ እንገባለን እና ካሪክ ከመጣ በኋላ በዩናይትድ ቤት ውስጥ ያልተለወጠ ተጫዋች ፈልጋችሁ ማግኘት በጣም አስቸጋሪ ነው። ያልተለወጠ ተጫዋች አማካዮችን ካያችሁ አማካዮች በጣም ተለውጠዋል። ጎሎችን ያስቆጥራሉ። ኮቢ ሜኑ ያንን አድርጓል። ዛሬ አሲስት አድርጓል። ካዝሜሮ ይህንን ሲያደርግ ነበር። ለምሳሌ ዛሬ 2-0 ጨዋታ መጠናቀቅ አልነበረበትም። ብሪያን ምቤሞ ጎሉ ከዚህ በላይ ማስቆጠር ነበረበት። የኩኛ ጎል መቆጠር ነበረበት። ከሳጥን ውጭ የሞከረው ሙከራ ኦኬ፣ የኩኛ ባይሆን እንኳን የዲዮጎ ዳሎት ኳስ፣ የካዝሜሮ ኳሶች ሮኬት የሆኑ ኳሶች በጨዋታ ላይ መቆጠር ነበረባቸው። ኦቨርኦል ግን ለቶተንሃም ስፐርስ ይሄኛው ምሽት ልክ እንዳለፉት ዓመታት ኦልትራፎርድ ድረስ መጥቶ ማንቸስተር ዩናይትድን አስጨንቆ ለማሸነፍ አሊያም በመጨረሻዎቹ ደቂቃዎች ላይ ጎሎችን አስቆጥሮ ውጤት ይዞ ለመውጣት በቂ የሆነ የሜዳ ላይ እንቅስቃሴ አልነበረውም። ክሪስቲያን ሮሜሮ በጣም ደካማ የሚባል የሜዳ ላይ ፐርፎርማንስ ያሳለፈበት ነበረ በነበሩ 36 አሊያም 37 ደቂቃዎች ውስጥ። ዩናይትድን የሚያህል ቡድን እየገጠማችሁ እንዴት ነው እንደዚህ አይነት በጣም ሲሊ የሆነ ካርድ ለመመልከት የምትጋበዙት? ምክንያቱም ቀጣይ 4 ጨዋታዎችን የዚህን ተጫዋች ግልጋሎት ቡድኑ ማግኘት አይችልም። ስለዚህ ዋጋ ያስከፍለዋል ለክሪስቲያን ሮሜሮ።
እና ወርስት የሚባል ዲሲፕሊን እያስመለከቱ ከሚገኙ ተጫዋቾች መካከል አንዱ ነው። እንዲያውም በዚህ ውድድር ዓመት ከተመለከትናቸው ተጫዋቾች መካከል አንዱ እንደ ካይሴዶ፣ ሻዴ፣ ማንዳቫ፣ ካዝሜሮ ራሱ ያሉ ተጫዋቾች በዚህ ልክ ይነሳሉ። ለምሳሌ አንዳንድ ሲሊ የሚባሉ ሚስቴኮችን በመስራት ደረጃ እና በጣም ደካማ የሚባል ምሽት ያሳለፈበት ነበር ዛሬ በተመለከት ነው የኦልትራፎርድ ቆይተው እና ደግሞ ጥንቃቄ የማይወስድ አይነት ተጫዋች ከሲቲ ጋር ከሊቨርፑል ጋር ጨዋታዎችን እያከናወናችሁ ቀይ ካርድ የምትመለከቱ ከሆነ የትላልቅ ቡድን ተጫዋች ሆናችሁ ምናልባት ቡድናችሁ ውጤት እንዲያጣ የመጀመሪያውን ቁማር እየቆመራችሁ የምትገኙት እናንተ ናችሁ። ስለዚህ ማንቸስተር ዩናይትድ እያደር እየጎመራ እየመጣ የሚገኝ እያደር ኦልትራፎርድ ውስጥ የሚያስመዘገባቸው ውጤቶች በጣም አመርቂ የሚባሉ ነው። የተጋጣሚ ቡድኖች ፍራስትሬት አድርገው ጨዋታዎችን መጀመር እንዲችሉም ጭምር የሚጋበዝ ዩናይትድ በኦልትራፎርድ ካለፉት ለምሳሌ ከአርሰናል ጋር ከፉላም ጋር ከሲቲ ጋር በነበሩ ጨዋታዎች ላይ በጨዋታ ዩናይትድ ተበልጧል። በፖሴሽን ለምሳሌ ዛሬ ነው 65 በመቶ የኳስ ቁጥጥር ይዞ ጨዋታውን ያከናወነው እና እንዳለፉት ዓመታት ዩናይትድ የጨዋታ ቁጥጥር የበላይነት በሚወሰድበት ጊዜ ባለፉት ቆይታዎቹ ሽንፈትን የሚያስተናግድ ቡድን እንደመሆኑ መጠን የሆኑ ስጋቶች ነበሩ። በዚህ ጨዋታ ላይ የጨዋታ ቁጥጥር የበላይነት የሚወስድ ከሆነ ዩናይትድ ሊሸነፍ የሚችልበት እድል ሊኖር ይችላል። ያንን ስለሆነ የሚነግረን ግን ዛሬ ለዛ የሚቀርብ አልነበረም። በዩናይትድ በኩል ጨዋታውን ተቆጣጥሮታል በትክክል ጨዋታዎቹ እንዲያውም ጎሎቹ የሚመጥኑት አልነበሩም። ቀደም እንዳነሳ ነው ቪካሪዮ የጨዋታው ኮከብ የነበረ ግብ ጠባቂ ነበር የተመለከት ነው እና አላቅም ዩናይትድ ሌላ ፎርም ላይ የሚገኝ ቡድን ነው እና ደግሞ በዚህ ሰዓት ላይ አሁን ለምሳሌ በቋሚ ስታርቲንግ ላይ ናፕ ላይ የሚገኝ ተጫዋቾች ለሌሎቹ ተጫዋቾች አንድ ሊሰጡት የሚገኝ መልእክት አለ። የማይነኩ አይነት ተጫዋቾች ይመስላሉ። በዚህኛው የማይክል ካሪክ ስር በተከታታይ 4 ተጫዋቾች በቋሚነት የሚጀምሩ ፎርስድ ሰብስቲቱሽን የሚኖረው እነዚህ ተጫዋቾች በጉዳት ምክንያት ከስብስብ ውጭ እየሆኑ እስከመጡ ድረስ ነው እና ተመልከቱ ከጨዋታ ክሊኒካል እየሆነ የሚገኝ በጣም ኢንቴንስ እየሆነ የሚገኝ ጎሎችን ለማስቆጠር ፍጹም የማይቸገር ማንቸስተር ዩናይትድን የማየት እድል በዚህኛው የማይክል ካሪክ ቡድን ውስጥ እየተመለከትን እንገኛለን። ቀጣይ ይሄንን ፎርም ይዞ እንዲቀጥል የሚጠበቅበት ቡድን ነው። በነገራችን ላይ እግር ኳስ አንዱ ወረስት የሚባለው ሴናሪዮ እያሸነፋችሁ በቀጠላችሁ ቁጥር ብቻ ነው የእናንተን ምርጥነትና ጥሩነት ሊነገርላቸው የሚችለው። ዩናይትድ ከቶተናም ጋር የመጨረሻውን ጨዋታ ታስታውሳላችሁ። 2-2 ተሸንፏል። ከዛ 2-1 ከዛ 3-0 ቶተናም ነው እያሸነፈ የሚገኘው ነገራችን ላይ በእነዚህ ቁጥሮች። ከዛ 4-3 ቶተናም ሲያሸንፍ ከዛ 1-0 2-1 የነዚህን ሁሉ ድርቅ ነው በዚህኛው የማይክል ካሪክ ስር መፈታት የቻለው። ይህንን ማንም አላደረገም እና ለምንድን ነው በትክክል እኮ ነው የጃንዋሪ ወር የወሩ ኮከብ አሰልጣኝ ተብሎ ማይክል ካሪክ ቢመረጥ የሚገባውን ያንን የማድረግ እድሉን በጣም ሰፊ የሚያደርግለትን ማይክል ካሪክን የማየት እድል እንደሚኖረን በእርግጠኝነት መናገር የምንችልበትን የእንግሊዝ ፕሪሚየር ሊግ ቆይታውን እያሳለፈ ይገኛል። ኦልትራፎርድ እነሱ እንደሚሉት ነጮቹ እንደሚሉት እልሞች ሁሉ እውን የሚሆንበት ስቴዲየም እያሉት እንደሚገኘው ለዛ በሚጋብዝ ፎርም ላይ የሚገኝ ቡድን ነው። ጨዋታዎቹን ለማሸነፍ በጣም በድንቅ ቆይታው ላይ የሚገኝ የክርስቲያን ሮሜሮ ቀይ ካርድ ከሲቲ፣ ከቼልሲ፣ ከሊቨርፑል፣ ከማንቸስተር ዩናይትድ ጋር በቀጣይ በሚያደርጋቸው መርሃ ግብሮች ላይ ባለፉት ባደረጋቸው መርሃ ግብሮች ላይ ተጫዋቹ ቀይ ካርዶችን ተመልክተናል። ምናልባት ለቶተንሃም ስፐርስ እንዲሁም ለአሰልጣኝ ቶማስ ፍራንክ አስቸጋሪ ነው። ሲቲ በሲቲ ባለፈው ሳምንት 2 አቻ ወጥቶ ነበር። ቡድን ከበርንሊ ጋር የአቻ ውጤት፣ በዌስትሃም ሽንፈትን አስተናግዷል፣ በበርንማውዝ ሽንፈትን አስተናግዷል። ከሰንደርላንድ እና ከቀድሞ ቡድናቸው ብሬንፎርድ ጋር የአቻ ውጤት ነበር የነበረው። ሜይ ቢ ሽንፈቶቹ አሁን በጣም እየበዙ ስለሆነ የእሳቸው የሰነበት ቆይታም ጭምር ሊደርስ የሚችልበት እድል በጣም ሰፊ ነው እና ሴኔ ላመን ስለሌላው በጣም ድንቅ ጊዜን እያሳለፈ ነው አይደል የሚገኘው። እንግዲህ እሱ መሰለፍ ከጀመረባቸው ቆይታዎች እስካሁን ድረስ ባሉት ካለፉት 19 መርሃ ግብሮች በሁለቱ ብቻ ነው ማንቸስተር ዩናይትድ ሽንፈትን ያስተናገደው። 23 ጨዋታዎችን አከናውኗል እስካሁን ድረስ በአጠቃላይ በዚህ ቡድን ቆይታው እና ዩናይትድ ቤት ውስጥ
አብዛኞቹ ሀሳቦች በጣም ፖዚቲቭ ናቸው። በጣም በሚደነቅ መልኩ ለምሳሌ እንዳለፉት ዓመታት ወይም እንዳለፉት 4 ጨዋታዎች ዩናይትድ በጣም ኢንቴንስ አልነበረ ማለት ለጨዋታውን ሲጀምር ለምሳሌ ዝግ ማለት ነበረ። ቶሎ የተጋጣሚ ሳጥን ውስጥ አይገባም ነበር፣ ግን ክሊኒካል ነበር። አንዳንድ ኳሶቹ በጣም ያስፈሩ ነበር። ለምሳሌ ያችን የካዜሜሮን ኳስ ስናነሳ የብሪያን ኤምቤሞ ሙከራም ጭምር የተመለከትንበት አጋጣሚ በዚህ በኩል ድንቅ ነበር። ልምምድ ቦታ ላይ ግን የሆነ ነገር ማንቸስተር ዩናይትድ እየሰራ እንደሆነ ማሳያው የመጀመሪያውን ጎል ካያችሁ፣ የመጀመሪያው ጎል ሲቆጠር ማንቸስተር ዩናይትድ ምንድን ነበር ያደረገው? ኳሱን በረጅሙ አሻምቶ የማዕዘን ምቶች እንዲሆኑ ይሄ የጭንቅላት ኳስ እንዲሆን ከማድረግ ይልቅ ሊንክ አፖቻቸው በጣም ፐርፌክት ነበር አይደለ? ያንን ትሪያንግል የሰሩበት መንገድ፣ ያንን 3 ማዕዘን ኳሱን ብሩኖ ፈርናንዴዝ ወደ ሳጥን ውስጥ እንዴት እንዳቀበለ፣ ከሳጥን ውስጥ ብሪያን ኤምቤሞ ራሱን እንዴት ነፃ አድርጎ ዲዋ ውስጥ እንደጠበቀ፣ ከዛ ያለምንም ጫና መረቡን ብቻ አይቶ ኳሱን ደግፍ ማድረግ በሚገባው መልኩ ጎሉን ያስቆጠረበትን መንገድ ስታዩ ማንቸስተር ዩናይትድ በትክክል ልምምድ ቦታ ላይ ምን እየሰራ እንደሆነ ታያላችሁ። ይሄ ደግሞ ቅድም ያነሳ ነው የስቲቭ ሆለንድ በዚህኛው ማንቸስተር ዩናይትድ ቤት ውስጥ ምን እየሰሩ እንደሆነ ከማይክል ካሪክ ጋር እየተመለከትንበት የሚገኘውን የቡድን ቆይታን እያስመለከቱን ይገኛሉ። ኦቨርኦል ግን ሀሳቡን ስንጠቃልል ማንቸስተር ዩናይትድ በደንብ በተጠና መልኩ ጨዋታዎችን እያከናወነ የሚገኝና የማሸነፍ ስነልቦናውን ወደ ኦልድ ትራፎርድ በትክክል በሚገባው ሰዓት ላይ አስፈላጊ በሆነ ጊዜ ላይ እየመለሰ የሚገኝ ቡድን ሆኖ ተመልክተነዋል። ቀጣዮቹ መርሃ ግብሮች ለዩናይትድ ምናልባትም ከቶፕ 4ም ጭምር ወደ ቶፕ 3 መምጣት የሚችልበትን እድል ያመቻችለታል በዚህ ቆይታ እና ከቪላ ጋርና ከማንቸስተር ሲቲ ጋር እስከ መጨረሻው ድረስ ደግሞ የመፎካከርንም እድል ሊሰጠው የሚችልበት አማራጭ አለው አሁን ባለው ሁኔታ እና ይሄኛውን ዩናይትድ በነገራችን ላይ አሁን በሚገኙበት ወቅታዊ ፎርም ላይ የትኛውን ቡድን ሊገጥመው የማይፈልገው አይነት ቡድን ነው ብንል ማጋነንና ትክክል መሆናችንን የምንረዳበትን ጨዋታ አሳልፈዋል። ለማንቸስተር ዩናይትድ ደጋፊዎች ጨዋታውን እንዴት አያችሁት? ለፔጁ ግን አዳዲስ ሲሆናችሁ ለእኔም ስለሚያግዘኝ ላይክ፣ ሰብስክራይብ፣ ሼር እንድታደርጉ በአክብሮት እጋብዛለሁ።